አበባ አዲስ መልክ ከተገለጠባቸው አካባቢዎች በአንዱ እንገኛለን። አሁን ይህ ያለሁበት አካባቢ አምባሳደር አካባቢ ነው። የአምባሳደር ወንዝ በጣም ለረጅም ዘመናት እንደዚሁ ይፈስ ነበር። ነገር ግን እዚህ አጠገቡ እንኳን ካለው ከአምባሳደር ፓርክ ጋር ምንም የሚያገናኘው ነገር አልነበረም። ዛሬ ላይ ግን የወንዝ ዳርቻ ልማት ስራው በተለይ ደግሞ ይህ ከእንጦጦ መነሻውን አድርጎ ፒኮክ የሚዘልቀው የወንዝ ዳርቻ ልማት ከሚያካልላቸው 7 ፓርኮች መካከል አንደኛው ይህ የአምባሳደር ፓርክ ነው። የወንዝ ዳርቻ ልማቱ ፓርኮችን ከወንዝ ዳርቻ ልማት ስራው ጋርም በዚህ መልኩ እንደሚያስተሳስር እየተመለከትን ነው። ዛሬ ደግሞ በወንዝ ዳርቻ ልማት የተሰሩ ስራዎችን የምንመለከተው እዚህ አምባሳደር አካባቢ ካለው ተነስተን ይሆናል። አብረን እንያቸው፣ እንሂድ። ደህና ነህ? ቀመጥ ቻለ እንዴት ነህ? አለ ሰላም ነው? ደህና ሁሉ ሰላም? ሁሉ ሰላም። ማህሌት እባላለሁ። እንዴት ነህ? ከኢቲቪ ነው የመጣሁት። ኢቲቪ ታያለህ? አዎ አለ። ማን ልበል አንተ ስምህን? ተሾመ ሲሳይ። እዚህ አካባቢ ነው የምትኖረው? የአዲስ አበባ ልጅ ነህ? አይ አዲስ አበባ አይደለሁም። ለሆነ ጉዳይ ወደዚህ መጥቼ ነው። እንዴት አገኘሃት አዲስ አበባ? አዲስ አበባን እንደ በፊቱ አይደለም ያየኋት። አሁን በፊት ነበር የመጣሁት ወደ አዲስ አበባ። አሁን በሆነ ጉዳይ ወደዚህ መተን ልክ ሳይ በቃ ከበፊቱ የት ነው የመጣሁት ብዬ ነው ያሰብኩት። ገረመ? ምኑ ገረመ? በቃ መንገዶቹ ሁሉ ከበፊቱ ያየሁት ጽዳት የምትገርም ከተማ ሆናለች። ያየሁት ከበፊቱ አንፃር በጣም በቃ ገራሚ የሆነ ለውጥ ነው ያየሁት። ነገርና የሚወራው ነገር አይገናኝም። እዚህ አዲስ አበባ ላይ አሁን አዲስ አበባ በጣም ቆሻሻ ናት ምናምን ሲባል በፊት ሰማለሁ፣ ግን አሁን ላይ መጥቼ ሳይ አይገናኝም። ከበፊቱና ካሁን ምንም የተለየ ነገር ነው። ቆንጆ ጊዜ እያሳለፍክ ነው? ተመችቶሃል አዲስ አበባ? በጣም በጣም ተመችቶኛል። ጓደኞቼን ሌላ ጊዜ ይዤ መጥቼ እንደማሳያቸው እርግጠኛ ነኝ። በጣም ደስ ይላል። በቃ ፈታ በል። አመሰግናለሁ። እሺ ቻው፣ መልካም ቀን ይሁንልህ። ሰላም ሁን። ያምራል። ቆንጆ ነው። ጎበዝ ነህ። እሺ አመሰግናለሁ። አሪፍ ነው በጣም። ስምህ ማን ይባላል? ሙሌማ። ሙሌ ፒክቸር። ሙሉ ስምህስ? ሙሉጌታ ባይ። ሰው ይመጣል ወደዚህ አካባቢ? ብዙ ሰው ይመጣል? አዎ ይመጣል። አዲስም ስለሆነ ገና ስላልታወቀም ግን እንደ አዲስነቱ አይደለም፣ ሰው እየመጣ ነው ያለው። ሰው ይመጣል። ፎቶም ይነሳል? አዎ ይነሳል። እንዳንተ ብዙ ልጆች አሉ እዚህ አካባቢ ላይ ፎቶ የሚያነሱ? አዎ የአንድ 10 20 ነው እዚህ ሰፈር ብቻ እዚህ ቦታ ማለት እስከ እሬቻ ባር። በቃ እሺ፣ ስራ አላስፈታ ናካ። በጣም አመሰግናለሁ። መልካም ስራ። ሰላም፣ እንዴት ነሽ? ሰላም ነው? ታዲያስ ልቀመጥ? ማህሌት እባላለሁ። እኔ ከኢቲቪ ነው የመጣሁት። ማን ልበል አንቺ? ሱዚ ወርቁ እባላለሁ። በጣም ተለውጧል ይሄ አካባቢ፣ እንዴት አገኘሽው? ወይ በጣም ደስ ይላል። እኔ አሁን በቃ በእግሬ ነው የምመጣው ወደ ስራ ሲሄድ። ድሮ እዛ ታክሲ ይዤ ነበር የምመጣው፣ ከሜክሲኮ አንስቼ ታክሲ ይዤ ነበር የምመጣው። አሁን ግን መንገዱ ደስ ይላል። በዛ ዌይትም ኮንትሮል ማድረግ ነው። አካባቢው ደስ ስለሚል በቃ ሪፍሬሽ ያረኩ ነው የሚሄደው። ለሄ ሳይሰራ ማውቀዋለሁ፣ ከተሰራ ማውቀዋለሁ። እና በጣም ነው የሚያምረው። አንዳንዴ እንደውም ኢትዮጵያ ውስጥ ምናምን አይመስልም። ደስ ይላል። አየሩም ደስ ይላል። መልካም ጊዜ ይሆንልሽ። አመሰግናለሁ ሱዚ። ሰላም ሁኚልኝ። እሺ ቻው። ሰላም ኖት ጋሼ? እንዴት ኖት?
ደህና ኖት? ሰላም አሉ? እንዴት ኖት? ማህሌት እባላለሁ። ታምራት እባላለሁ። ከኢቲቪ ነው የመጣሁት። እንዴት ኖት? ሰላም ነኝ፣ እግዚአብሔር ይመስገን። ያውቁታል ይሄንን አካባቢ ከዚህ ቀደም? አዎ በፊት አውቀዋለሁ። ስለዚህ ዝታ የሚሆን ነገር እኔ አላየሁም እዚህ ቦታ ላይ ቀደም ሲል ማለት እንደዚህ ስፔሻሊ እንደዚህ በሚያዝናና መልክ በፓርክ መልክ በመናፈሻ መልክ የተዘጋጀ ምንም እኔ ባይሞሬ ማስታወስ የለም። አካባቢው ላይ ያለው ለውጥ እንዴት አገኙት? አሁን በራሴ እድሜ አይቼ እንደዚህ መዝናኛ የሚሆን ሰዎች ኤቭሪዌር በእግራቸው ሊንቀሳቀሱበት የሚችሉ ቤተሰባቸውን ይዘው ሊንቀሳቀሱበት የሚችሉ ሊያርፉበት የሚችሉ ሊጫወቱበት የሚችሉ እንደዚህ አይነት ቦታ እዚህ ቦታ ላይ አያለው ብዬ አላሰብኩም። ከቦታው አንጻር እንዲህ አይነት ወንዝ መኖሩ ራሱን ያላቅም ጀርባው ላይ ወንዝ መኖሩ እና የተሰራው ስራ ደግሞ በጣም ኢምፕረስ የሚያደርግ ነው። በጣም ነው ደስ ያለኝ። ያልጠበቅኩትን ነገር ነው ያየሁት። የሀገሬ ሀብት ሀገሬ ላይ ኢንቨስት ተደርጎ ሳይ በጣም ደስ ይለኛል። በቃ ምድሪቷ ላይ ለትውልድ የሚሆን ለልጆች የሚሆን በቃ ለቀጣይ ትውልድ ደስ እያለው የሚኖርበት እኔ የራሴ በዚህ ዘመን በመኖሬ ደስ ብሎኛል እና እኔ የተሰራውን ነገር በጣም ነው ያደነኩት። ቶታሊ ከተማ ተቀይራለች። አመሰግናለሁ በጣም። እርሶም እንግዲህ ከተማዎትን እያዩ ይቆያሉ መሰለኝ። አቆያለሁ፣ እጠብቃለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ቀን ይሁንልሽ። የአዲስ አበባ የወንዝ ዳርቻ ልማት ልክ እንደ ሌሎች ቀደም ሲል እንደተሰሩ አሁንም እየተሰሩ እንዳሉ መሰረተ ልማቶች ሁሉ የከተማዋን ነባር ውበቶች መግለጽ ያሏትን ሀብቶች በደንብ መጠቀም ላይ ትኩረት አድርጎ እንዲሁ ደግሞ ከዚህም ባሻገር ከተማዋ አዲስ ገጽታን አዲስ መልክን እንድትላበስ የሚያስችሉ ስራዎችም ጭምር እየተሰሩበት ያለ መሆኑን አሁን እያየናቸው በመጣናቸው መንገዶቻችን ሁሉ ተመልክተናል። ጉዟችን አያበቃም። የወንዝ ዳርቻ ልማቱ ስራው እስከሚቀጥልበት ድረስ አብረን እንጓዛለን። አሁን